ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ወቅታዊ ፕሮግራማችን እንሆ ጀምሯል። እንደ ሀገር በተቋማት ግንባታና ሪፎርም ከተካሄደባቸው በአንዱ የጸጥታ ተቋም ተገኝተናል። የኢትዮጵያ ፌዴራል ፖሊስ ኮሚሽን በተለይ ባለፉት ጊዜያት በተሰሩ ሪፎርሞች ተቋሙ ውስጥ የመጡ ለውጦች እንዴት ይገለጻሉ? ተቋሙ የተሰጠውን ሀገራዊ ተልዕኮስ ከመወጣት አንፃር ሪፎርሙ ምን ያደርቶታል? ይህም ብቻ ሳይሆን ከተቋሙ ተልዕኮች ደግሞ ሰላምና ጸጥታን ከማስከበርና ሰላምን ከማጽናት አንፃር የተሰሩ ስራዎች እንዴት ይታያሉ? የመጡ ለውጦችስ ምንድናቸው የሚለውን ዛሬ እናነሳለን። በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሚሰጡን ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር የሆኑት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ኮሚሽነር ጀነራል ለጊዜው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ለመነሻ እናደርገውና እስቲ ከመዲናችን አዲስ አበባ ተነስተን እንደ ሀገር የምናየው በተለይ አሁን አጠቃላይ ያለው የጸጥታና የሰላም ሁኔታ ምን ይመስላል የሚለውን አንስተን ወደ ሌሎች ጉዳዮች እናልፋለን። አመሰግናለሁ። በድጋሚ መጀመሪያ አጠቃላይ የሀገራችን የጸጥታ ሁኔታ በተለይ ደግሞ የጸጥታ ተቋማት አሁን ያሉበትን ደረጃ ማየት የሚያስፈልግ ይመስለኛል። እንግዲህ ኢትዮጵያ መንግስት በተለይ ለውጥ እንደ ሀገር ከተካሄደና የለውጡ መንግስት ኃላፊነት ወስዶ ስራ ከጀመረበት ጊዜ ጀምሮ ክቡር ጠቅላይ ሚኒስትራችን በሰጡት ከፍተኛ ትኩረት የጸጥታ ተቋማት ከለውጡ በፊት በጣም ብዙ ችግር ውስጥ የነበሩና ለለውጡም እንደ አንድ ምክንያት እንደ ችግር ሲነሳ የነበረ ስለሆነ የፌዴራል ፖሊስን እንኳን ብንወስድ በምርመራ ስራ ላይ ማዕከላዊ የሚባል የምርመራ ተቋም በጣም አስቸጋሪ የሆነ የሰዎችን ሰብአዊ መብት በከፍተኛ ደረጃ ሲጎዳ የነበረና እንደ ሀገርም እንደ ኢትዮጵያ ሕዝብም ለለውጡ እንደ አንድ መነሻ ሲወሰድ የነበረ ስለሆነ ይህንን መቀየር አለበት ከሚል ከፍተኛ የመንግስት አቋም ተወስዶበት አጠቃላይ በጸጥታና በደህንነት ተቋማት ላይ ትልቅ ሪፎርም ተደርጓል። ይሄ ደግሞ አሁን ላይ እንደ ሀገር በተቋማት እያየን ያለነው ለውጥ የዛ ውጤት ነው ማለት ነው። ከዚህ እንደ ምሳሌ ለመጠቀም አንዱ በዚህ ሪፎርም ውስጥ የተካተተው የኢትዮጵያ ፌዴራል ፖሊስ ነው። የኢትዮጵያ ፌዴራል ፖሊስ ባለፉት 7 የለውጥ ዓመታት ውስጥ ሪፎርም ከተከናወነባቸው ተቋማት አንዱ ፌዴራል ፖሊስ ነው ማለት ነው። ለዚህ የፌዴራል ፖሊስ በሪፎርም ውስጥ ብዙ ውጤታማ ስራዎችን ሰርቷል። አንዱና ዋናው የሀገራችን ሰላምና ደህንነት ለማጽናት በተለያየ ጊዜ በዚህ በሪፎርም ዓመታት ውስጥ ሀገራችን ሲያጋጥማት የነበሩ የጸጥታ ችግሮችን ለመቀልበስ ከሀገር መከላከያ ሰራዊትና ከሌሎች ከክልል የጸጥታ ኃይሎች ጋር ከደህንነት ተቋማት ጋር ከሀገራችን ሕዝብ ጋር ተቀናይቶ መስዋዕትነት ጭምር በመክፈል ውጤታማ ስራ ሰርቷል። ዛሬ ሀገራችን ለደረሰችበት ደረጃ እንድትደርስ የበኩሉን ድርሻ በከፍተኛ ኃላፊነት ተወጥቷል። ይሄ እንግዲህ ሊሆን የቻለበት ዋናው ምክንያት በሪፎርም ውስጥ አንዱና ትልቁ ተቋም መፍጠር ስለሚያስፈልግ የኢትዮጵያ ፌዴራል ፖሊስ ጠንካራ ፕሮፌሽናል የሆነ ከሌሎች ከየትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ ሆኖ እንዲደራጅ በተሰራው ስራ ውጤት ተገኝቷል። ለዚህ ማሳያው ምንድነው? አጠቃላይ የፌዴራል ፖሊስ የሰው ኃይሉ በከፍተኛ ፕሮፌሽናል አቅም እየተገነባ ነው ያለው። ለዚህ በሚሰማራባቸው ፖሊሳዊ ግዳጆች ሁሉ የሚያስመዘግባቸው ውጤቶች በከፍተኛ ደረጃ እያደጉና ለሀገራችን ሰላምና ደህንነት የበኩሉን እየተወጣ ያለበትን ደረጃ የሚያሳይ ነው። ከዚህ ለጎን ለጎን የቴክኖሎጂ አቅሙ በከፍተኛ ደረጃ እያደገ ነው። እንደዚሁ ደግሞ በወንጀል መከላከልም በወንጀል ምርመራ ስራው ውጤታማ ስራዎችን ከአህጉርም ከሀገርም የተሻገሩ ስራዎችን እየሰራ ነው ያለው። ለዚህ በእነዚህ እና በሌሎች ስራዎች የተሻለ ደረጃ ላይ እየደረሰ ያለና በሀገራችን ሰላምና ደህንነትን በማስከበር ድርሻውን እየተወጣ ያለ መሆኑን በተወሰነ ደረጃ ለማንሳት ነው። ብዙውን ጊዜ እንግዲህ ይነሳል በተለይ ፖሊስ ከህብረተሰቡ ጋር በተናጥልም ሳይሆን አንድ ላይ በመሆን ነው የሚሰሩትና እንደ ሀገርም ሆነ በአዲስ አበባ አካባቢ ከዚህ በፊት ሲፈጠሩ የነበሩ የጸጥታ ችግሮች አሉና እነዛን ከህዝብ ጋር በመሆን በተሰሩ ስራዎች አሁን በአጠቃላይ እንደ ሀገር ማለት ይቻላል ህዝቡ ወደ ዕለት ተዕለት ኑሮ ተመልሷልና ከዛ አንፃር እነዚህ የሰላም ሁኔታዎች እንደ ሀገር እንዲመጡ በፌዴራል ፖሊስ ኮሚሽን በኩልና በእነሱም አባላት የተከፈሉ መስዋዕቶች እንዴት እናያቸዋለን? ህዝቡስ እንዴት ይረዳዋል? ይሄ ነገር የሚለውን ብናነሳ ጥሩ ነው። ልክ አንተ እንዳነሳው
ከአዲስ አበባ ጀምሮ በአጠቃላይ በሀገራችን በአራቱ ማዕዘን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለ የመጣበት ሁኔታ ነው ያለው። ሀገራችን ኢትዮጵያ በዓለም ላይ ትልቅ ቁጥር ወይንም ትልቅ የህዝብ ቁጥር ካላቸው 10 ሀገራት 10ኛ ደረጃ ላይ የምትገኝ ትልቅ ሀገር ነች። በአፍሪካ 2ኛ ደረጃ የያዘች በህዝብ ብዛቷ እንደዚሁ ደግሞ በኢኮኖሚ አቅሟም አሁን በከፍተኛ ደረጃ በአፍሪካ ውስጥ ከ5ቱ ሀገራት አንዱ የሆነች ሀገር ነች። ለዚህ በጣም በዚህ ግዙፍ ህዝብ ባለበት ሀገር ትልቅ ኢኮኖሚ እየተንቀሳቀሰ ባለበት ሀገር እንደዚሁ ደግሞ ሌሎች የኛ ታሪካዊ ጠላት የሆኑ ሀገራት ደግሞ በእኛ የውስጥ ጉዳይ ጭምር እየገቡ ችግር እየፈጠሩ እቺን ሀገር ሰላም እንዳታገኝ እንዳታድግ ቢችሉም ለማፍረስም ጭምር የሚሰሩ ኃይሎች ባሉበት ሁኔታ አሁን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለበት ሁኔታ ነው ያለው። እንደ ፌደራል ፖሊስ በሁሉም የሀገራችን ክልሎች እና በሁሉም በተለይ የፌደራል ተቋማት ባሉበት አካባቢ ሁሉ ስምሪት ወስዶ እየሰራ ነው ያለው። ለምሳሌ በ600 በላይ የፌደራል እና ሌሎች የልማት ተቋሞች ላይ ስምሪት ወስዶ ጥበቃዎች ያደርጋል፣ ኦፕሬሽኖች ያካሂዳል እና እንደ ሀገር የትም ቦታ ላይ መንግስት በሰጠንና የፌደራል መንግስት በሚሰጠው ተልዕኮ ሁሉ ስምሪት ወስደን እየሰራን ያለ ነው። አሁን የምናየው የአጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። ለምሳሌ ለማንሳት በኦሮሚያ ክልል ከዚህ በፊት የሸኔ ሽብር ቡድን በየቦታው ሲፈጽማቸው የነበሩ የሽብር ተግባራት በህብረተሰቡ ላይ በሀገር ሀብትና ንብረት ላይ የሚፈጽማቸውን ወንጀሎች ለመቆጣጠር በከፍተኛ ሁኔታ በሀገር መከላከያ የሚመራ ኮማንድ ፖስት አለ። በዛ ኮማንድ ፖስት ስር ፌደራል ፖሊስም የክልሉ ፖሊስም እንደዚሁ ደግሞ የክልሉ የጸጥታ ሌሎች የጸጥታ አካላትና መስተዳድር ተቀናይቶ ከህብረተሰቡ ጋር በሰራው ስራ ዛሬ ላይ በጣም ትርጉም ያለው ለውጥ የተገኘበትና በየትኛውም የኦሮሚያ ማዕዘናት እንቅስቃሴዎች ማድረግ የሚቻልበት ሰዎች ወደ ልማት የተመለሱበትና ተጨባጭ ለውጥ የመጣበት ነው ያለው። እንደዚሁ በአማራ ክልልም በተመሳሳይ የሀገር መከላከያ በሚመራው ኮማንድ ውስጥ ፌደራል ፖሊስም ተደራጅቶ በተሰሩ የህግ የማስከበር ኦፕሬሽኖች ውጤታማ የሆነ ስራ ተሰርቷል። እዛም ዛሬ ላይ ትላንት እዛም ያለው የጽንፍ ቡድን በህብረተሰቡ ላይ የሚፈጽማቸውን የሽብር ተግባራት በከፍተኛ ደረጃ መቆጣጠርና የአካባቢውን ሰላምና ደህንነት ለማረጋጋት በተሰራው ስራ ውጤት ተገኝቷል። ሰው ወደ ልማት ህብረተሰቡ በዚህ ስራ ውስጥም ባለቤት ሆኖ ተሰማርቷል። ከዚህ ጎን ለጎን እንደሚታወቀው የፌደራል መንግስትም የክልል መንግስታትም የሰላም ጥሪ በተደጋጋሚ እየተደረገ ቀላል የማይባል ቁጥር በሰላም እጁን ሰጥቶ የገባበትና በተለያዩ ስልጠናዎች ውስጥ አልፎ ህብረተሰቡን ተቀላቅሎ የራሱን ህይወት የጀመረበት ሁኔታም አለ። ዛሬም ላይ በየቀኑ ቀላል የማይባል ቁጥር እጁን እየሰጠነ ያለው በየኦፕሬሽኑ ደግሞ ተገቢ የሆነ ህግን የማስከበር ስራ እየተሰራ ነው ያለው። ለዚህ በአጠቃላይ እንደ ሀገር እየመጣ ያለው የጸጥታ ሁኔታ ትልቅ መሻሻልና አሁን ላይ ከሶሻል ሚዲያ ካምፔን በዘለለ መሬት ላይ ያለው ለውጥ ትልቅ ለውጥ ነው። እሱን በከፍተኛ ኃላፊነት በቀጣይ ማስቀጠልና የቀረውን አጠናቆ የሀገራችን ሰላምና ደህንነት በይበልጥ ማረጋገጥ የሚገባ ይሆናል ማለት ነው። ከዛም ውጪ እንደምታውቁት በቤንሻንጉል ጉሙዝ፣ በጋምቤላ እንደዚሁ በደቡብ አንዳንድ ቦታዎች ላይ እንደዚሁ ተደራጅተው የህብረተሰቡን ሰላምና ደህንነት ሲያውኩ የነበሩ ኃይሎች አብዛኞቹ የተደረገላቸውን የሰላም ጥሪ ተቀብለው የገቡ ከዛ የተረፉት ደግሞ በጸጥታ ኃይሉ በተሰሩ ኦፕሬሽኖች በቁጥጥር ስር ያሉና ሌሎቹም የተለያዩ ጋር እርምጃ እየተወሰደ ዛሬ ላይ እነዚህ አካባቢዎች ከጸጥታ ስጋት ነፃ ሆነው ስራዎቻቸውን በሰላም እያካሄዱ ያሉበት ሁኔታና ቀደም እንዳነሳሁት የፌደራል ፖሊስ ኦልሞስት የትኛውም በቦርደር ኤሪያም በክልሎችም ቤዝ ፈጥሮ የአካባቢውን ሰላምና ደህንነት ለማስከበር እዛ ካሉ የጸጥታ ኃይሎች ጋር ተቀናይቶ እየሰራ ያለ መሆኑን ለማረጋገጥ ነው። እሺ ኮሚሽነር፣ ብናነሳ ብዬ ያሰብኩት ደግሞ በተለይ ፌደራል ፖሊስ ከህዝቡ ጋር በመቀናየት ከሌሎች የደህንነት አካላት ጋርም በመተባበር በተሰራው ስራ የመጣው ለውጥ አለ። እንደ ሀገርም አሁንም እንደ ዓለምም
እውቅና የሚተሰጠበት ብዙ ለውጦች እየመጡ ነውና ከዚህ አንፃር እንግዲህ እንደ ሀገር በተለያዩ የሀገራችን አካባቢዎች ላይ ሸኔን ጨምሮ ፋኖን ጨምሮ እንደዚህ ደግሞ ዓለም አቀፍ አሸባሪ የሚባሉት አልሻባብን የሀገራችንን ሰላም ለመረበሽ በሚንቀሳቀሱ ሁኔታዎች ላይ ፌዴራል ፖሊስ ልክ እንደ ከዚህ በፊቱ እየወሰደ ያለው እርምጃ አለና እነዚህ እርምጃዎች እንዴት ይገለጻሉ? በተለይ የሀገሪቱን ሰላምና ጸጥታ ከማደፍረስ አንፃርስ ዳግም ወደ የማይመጡበት ቦታ እንዲመለሱ ከማድረግ አንፃርስ በዘላቂነት ምን እየተሰራ ነው የሚለውን ነገር እናንሳ። እንግዲህ የሀገራችን ሰላምና ደህንነት ለማረጋገጥ እንደ ፌዴራል ፖሊስ አሁን እየተሰራ ያለው ስራ ቀደም የገለጽኳቸው እንዳለው ነው። በተለይ ሽብርተኞች በሀገራችን ላይ አደጋ እንዳያደርሱና ለህዝቡ ስጋት ሆነው እንዳይቀጥሉ ሁላችንም እንደምናውቀው አሁን እነሱ የደረሱበትን ደረጃ አይተናል። በከፍተኛ ደረጃ ህግ የማስከበር ስራ እየተሰራ በጣም የተቀናጀ ኦፕሬሽን እየተካሄደ ቀላል የማይባል ደግሞ በመንግስት በሰጠው እድልና የሰላም ጥሪ አብዛኛው በሰላም እየተመለሰና እየገባ መሆኑን ሁላችንም ስለምናውቅ እሱ ተጠናክሮ የሚቀጥል ይሆናል። ከዛ ጎን ለጎን ግን በሽብር ወንጀል እየተሳተፉ ያሉ እነዚህ የሸኔም የጽንፈኛ ፋኖ ኃይልም ሌሎች የአልሸባብና ሌሎችም ፍላጎት ያላቸው ኃይሎች እኛ ሀገር ላይ እንደፈለጉ ሆነው ያንን ማድረግ እንደማይችሉ እነሱ ማረጋግጠዋል። ምክንያቱም ለአብነት ለማንሳት በተለያየ ጊዜ አዲስ አበባ ላይ ፍላጎቶችን ለሙከራዎችን የማድረግ ሌሎች ከተሞች ላይ እነዚህ አይነት ሙከራዎችን የክልል ከተሞች ላይ ማድረግ ፍላጎት አለ። ነገር ግን ያንን የጸጥታ ኃይሉ የደህንነት ተቋማት እንደዚሁ ደግሞ ህብረተሰቡ ተቀናይተን እየሰራን ስለሆነና የተለያዩ ቴክኖሎጂዎችም እየተጠቀምን ስለሆነ አንድም ጊዜ ሙከራቸው ሳይሳካ በቁጥጥር ስር ያሉበት ሁኔታ ነው ያለው። ለአብነት ለማንሳትም በዚህ 9 ወር ራሱ ወደ 972 በተለያየ ሽብር ተግባር ውስጥ ለመሳተፍ የተንቀሳቀሱ ኃይሎችን ፌዴራል ፖሊስ በቁጥጥር ስር አውሏል። አብዛኞቹ ላይ እስከ እድሜ ልክ የሚደርስ ውሳኔ እንዲያገኙ ለማድረግ የተሰራው ስራ ቀላል አይደለም። አሁን ላይ እንደምናየው እንግዲህ ኢትዮጵያ ውስጥ ቀደም እንዳነሳ ነው በተለያየ ፍላጎትና በውጭ ኃይሎች ግፊት መንግስትን በኃይል እንቀይራለን ብሎ ከሚሞክሩ ህልመኞች በስተቀር ኢትዮጵያ በአፍሪካ ውስጥም በጣም the lowest crime rate ከሚመዘገብባቸው 10 የአፍሪካ ሀገራት ውስጥ አንዷ ነች። እንደዚሁ ደግሞ አዲስ አበባ በጣም ዝቅተኛ የወንጀል ሬት ከሚመዘገብባቸው ከአፍሪካ ትላልቅ ከተሞችም ከዓለምም ከሚታወቁ ከነ ኒውዮርክ፣ ከነ ለንደን፣ ከነ ብራስልስ፣ ከነ ፓሪስ በታች የወንጀል ሬት የሚመዘገብበትና በአንጻሩ ደግሞ የአፍሪካ ካፒታል ነች። ብዙ የኢንተርናሽናል ኮሚኒቲዎች ያሉበት ከ130 በላይ ኤምባሲዎች ሀገራት ኤምባሲዎች ከፍተው የሚንቀሳቀሱበትና ኢንተርናሽናል እና ኮንቲኔንታል የሆነ ኮንፈረንስ የሚካሄድበት በጣም ብዙ ኢቨንቶች የሚያልፉበት ከተማ ነው። እዚህ ከተማ ውስጥ አጠቃላይ ያለው የወንጀል ሬት በጣም የቀነሰና ከሌሎች ሀገሮች ጋር ሲወዳደር በጣም አነስተኛ ተብሎ የሚታይና እንደ ሴፍ ሲቲ ተብላ ከሚወሰዱ ከተሞች አንዷ ነች ማለት ነው። ለምሳሌ አፍሪካ ውስጥ በዚህ 2025 በወጡ ዳታዎች ከ10 የአፍሪካ በጣም አስቸጋሪና የወንጀል ሬታቸው በጣም ከፍተኛ ተብለው ከሚወሰዱ 10 ከተሞች ውስጥ 6ቱ ከተማ በሳውዝ አፍሪካ ነው የሚገኘው። እንደነ ፕሪቶሪያን፣ ጆሃንስበርግ፣ ደርባን እና ሌሎች 6 ከተሞች። ከዛ በኋላ ናይጄሪያ ሌጎስ፣ ናሚቢያ ሆንዶክ፣ ዛምቢያ ሀራሬ እና ኬንያ ናይሮቢ ከ1 እስከ 10 ውስጥ የሚገኙና ከምስራቅ አፍሪካም ራሱ ኢትዮጵያ በጣም ሴፍ ከሚባሉ ሀገራትና አዲስ አበባም ሴፍ ከሚባሉ ከተሞች አንዷ ነች ማለት ነው። ለዚህ አጠቃላይ የኛን የዘንድሮ ዳታ ብናይ ካለው አጠቃላይ የኢትዮጵያ ፖፑሌሽን ጋር ስናስተያይ በ100 ሺህ ህብረተሰብ ውስጥ በ9 ወር ውስጥ እስከ 99 የወንጀል ኬዝ የሚመዘገብበት ሀገር ነውና ይሄ በጣም የተሻሻለ ያደገ ነገር ነው ያለው። እኛ ሀገር ትልቁ ችግር ከሚፈጸመው ወንጀል በላይ በተለያዩ በፕሮፓጋንዳ በተለይ አሁን ባለው የሶሻል ሚዲያ ፕላትፎርም በተለያየ መልኩ ፍላጎታቸውን
ማሳካት የማይችሉ የሀገራችን ጠላቶች ከውስጥም ከውጭም ተቀናይተው የሚያካሂዱት ፕሮፓጋንዳ እንጂ ሪል የሆነው ነገር እውነታው እሱ አይደለም። እውነታውማ አሁን አዲስ አበባም በክልል ከተሞችም በሌሎችም አካባቢዎች ብናይ ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለበት ሀገር ነው። ያለው የወንጀል ሬት ግን በጣም ዝቅተኛ ነው። እነዚህ ኢንቴንሽናል ከሌሎች ከውጭ ኃይሎች ጭምር እየተደገፉ ሀገራቸውን አደጋ ውስጥ ለመክተት የሚንቀሳቀሰው የባንዳው የሽብር ኃይል እሱ የሚሰራቸው የወንጀል ኬዞች ከኖርማሉ ህብረተሰብ ውስጥ ከሚፈጸሙ የወንጀል ኬዞች ጋር እሱን ሬት ማድረግ አይቻልም። ምክንያቱም ያኛው ወቅታዊ ነው፣ የሆነ ነገር ለማሳካት የሚንቀሳቀስ ኃይል ነው። እሱ ኃይል እየተመታ በሄደ ቁጥር እየፈረሰና የሀገር ሰላምና ደህንነት እየተረጋገጠ የሚሄድበት ሁኔታ እያደገ የሚሄድበት ሁኔታን የሚፈጥር ነው። ለዚህ ግን እኛ አዲስ አበባ ላይ ወንጀል ኬዝ ተፈጽሞ ያን የወንጀል ኬዝ ለፖሊስ ሪፖርት አድርጎ ፖሊስ የማይዝበት ሁኔታ የለም ማለት ነው። ለምሳሌ አዲስ አበባ አሁን ላይ በጦር መሳሪያ ተደራጅቶ የሚዘርፍ ኃይል የለም። ብዙ ሀገራት ላይ የሚቸገሩት በጦር መሳሪያ የተቀናጀ ዘረፋና ግድያ በጣም አስቸጋሪ ነው፣ በብዙ ከተሞች ባደጉትም ባላደጉትም። አዲስ አበባ ላይ ግን ይሄ የለም። ይሄ የሆነበት ምክንያት አንደኛ ህብረተሰቡ በከፍተኛ ደረጃ ከፖሊስ ጋር ተቀናጅቶ ይሰራል። ሁለተኛ የከተማው ፖሊስም የከተማው መስተዳድርም እንደዚሁ ደግሞ ፌዴራል ፖሊስም የሰው ኃይሉም እንደዚሁ ቴክኖሎጂውን ተቀናጅቶ እየተሰራ ባለው ኦፕሬሽን ኢንቴንሲቭ ቀጣይነት ያለው የከተማውን ሰላምና ደህንነት ለማስከበር በሚሰራው ስራ አሁን ላይ እንደዚህ አይነት ወንጀል የለም። ባለፈው ዓመት የሚሞከሩ ነበሩ። በዚህ ዓመትም በተለያየ ጊዜ ለመሞከር ጥረት የሚያደርጉ በተለያየ ጠንከር ያለ ኦፕሬሽን በኦሮሚያም በአማራ ክልልም በሌሎችም ሲሰራ ከዛም ልጠው እዚህ ኮንስፓየር ማድረግ የሚፈልጉ ተደራጅተው አደጋ ማድረስ ይፈልጉ ኃይሎችን እነሱን በከፍተኛ ደረጃ የከፋ ችግር ሳይፈጥሩ የመቆጣጠር ስራ በስፋት ተሰርቷል። የባለፈውንና የዘንድሮን እንኳን ኬዝ ለማወዳደር እንፈልግ በዚህ 9 ወር ውስጥ 49% በእንደዚህ አይነት የተደራጁ ወንጀል ኬዞች ላይ መቀነስ ይቻለበትና አጠቃላይ ዋና ተብሎ ከተለዩ 10 የወንጀል ኬዞች በ9 ወር ውስጥ ከባለፈው 22% የቀነሰበት ይሄ በጣም ተጨባጭ የሆነበት። ከዚህ ጎን ለጎን የከተሞችም ሆነ በሌሎች ቦታዎች ላይ የሚሰሩ ወንጀሎች ላይ ህብረተሰቡ የተፈጸመበትን የወንጀል ኬዝ ለፖሊስ ሪፖርት የሚያደርግ ከሆነ ፖሊስ አሁን ላይ የመያዝ አቅሙ የመመርመር አቅሙ በከፍተኛ ደረጃ ያደገበት እና ህብረተሰቡም ያጣውን ንብረት በቀላሉ ማግኘት የሚችልበት እድል ሰፊ ስለሆነ ይሄንን ህብረተሰቡ ማውቆ ከፖሊስ ጋር ተቀራርቦ እንደሚሰራው ስራ ሁሉ አጠናክሮ የሚቀጥል ከሆነ በጣም ፖሊሱን የማገዝ እና የሚፈጸሙ ወንጀሎችን በቀላሉ ለማጋለጥ እድል የሚፈጥር ይሆናል። በየቦታው እንደምናየው የሚያመልጥ የወንጀል ኬዝ ብዙም አይታይም። እንደገና ደግሞ ህብረተሰቡ በጣም ችግር ውስጥ የሚከት እና ተደራጅቶ ከጸጥታ መዋቅሩ አቅም በላይ የሆነ የወንጀል ኬዝም እያጋጠመ ስላልሆነ ይሄ ለኛ ትልቅ ነው። ምክንያቱም ከሶሻል ሚዲያው ካምፔን ውጪ ሪል መሬት ላይ ያለው ልዩነት ስላለው ማለት ነው። ፌዴራል ፖሊስ ከሰራቸው ስራዎችና ስኬት ካስመዘገበባቸው ጉዳዮች ብዙውን ጊዜ የሚነሱና ህዝቡ የሚኮራበት በተለይ ወንጀለኞችንና የጽንፈኞችን እነዚህን የአሸባሪዎችን እነዚህን መረቦችን ከመበጣጠስ አንጻር የተሰሩ ስራዎች ምን ይመስላሉ? የተገኘው ውጤትስ የሚለውን እናንሳ። ከሽብር ጋር ተያይዞ ቅድም እንዳነሳሁት ከአልሸባብ ጀምሮ ከ2 ዓመት በፊት ከ100 በላይ የሚሆን የአልሸባብ በጣም ከፍተኛ የሆኑ ኦፕሬሽኑ ሲሳተፉ የነበሩ በሶማሌ ክልል በተሰራ ኦፕሬሽን የተያዙና ከነሱ ጋር ተያይዞ ምርመራው ተደርገው እስከ እድሜ ልክ ውሳኔ የተሰጠባቸው እንደዚሁ ከሸኔና ከጽንፈኛው ጋር ተያይዞ ቅድም እንዳነሳሁት ከ900 በላይ ወደ 972 የሚሆኑ ተጠርጣሪዎች በቁጥጥር ስር ያሉበት ከ259 በላይ መዝገብ ተደራጅቶ እነዚህ ኃይሎች ከተለያየ አገር ውስጥ የተለያየ ችግር ለመፍጠርና የተለያየ ችግርም ፈጥረው በዚህ በእገታ ላይ የተሰማሩ በሰው ግድያ ውስጥ የተሰማሩ አዲስ አበባ ላይ አደጋ ለማድረስ የተለያዩ የፍንዳታ እቃዎችን ይዘው ወይ ፍንዳታ መሳሪያዎችን ይዘው አዲስ አበባ ውስጥ የተያዙና በኦሮሚያም በአማራ ክልልምና በሌሎችም ጭምር ከሽብር ጋር ግንኙነት ያላቸውን ፌዴራል ፖሊስ 972 ሰው በቁጥጥር ስር አውሎ
259 መዝገብ አደራጅቶ ጉዳያቸው የታየ ነው። አንዳንዶቹ ውሳኔም እየተሰጠ እስከ ከ10 ዓመት በላይ የተፈረደባቸው ተጠያቂ የሆኑበት ሁኔታ ነው ያለው። ለዚህ አዲስ አበባም ሆነ ሌሎች የሀገራችንን ትላልቅ ከተሞች ስናይ ከሽብር በጸዳ መልኩ ሰላማዊ እንቅስቃሴ እየተካሄደበት ያለና ሽብርተኞች ብዙ እድል የሚያገኙበት ሁኔታ እንደሌለ ያሳየንበት በዚህ ህብረተሰቡ የደህንነት ተቋማት፣ ጸጥታ ተቋማት ያለው ቅንጅትና የፍትህ ተቋማት በጋራ የምንሰራው ስራ ለዚህ ውጤት ያደረሰ መሆኑን ነው። ከዛ ውጪ የትላልቅ እንደ ሀገር ችግር እየሆነ የመጣው የሂውማን ትራፊኪንግ ነው። ሰዎችን ከሀገር ውስጥ ወደ ሌሎች እያስወጡ የራሳቸውን ኢኮኖሚ አቅም ይገነቡ እና ዜጎቻችንን ለተለያየ ለሞት ለስደት እና ሀገርንም ለውርደት ሀገራችን በዚህ እንድታወቅ ለማድረግ የሚጥሩ በጣም አደገኛ የሆኑ ከሽብርተኞች ያልተናነሰ ወንጀል የሚሰሩ ኃይሎች አሉ። እነዛንም ኃይሎች ከኢንተርፖል ጋር ሆነን በቅርቡ ከማላይ በጣም ዋና የሆኑ በሂውማን ትራፊኪንግ ከፍተኛ ስራ የሚሰሩ 3 ተጠርጣሪዎች ወደ ሀገር ውስጥ ተይዘው እንዲገቡ ተደርጓል። ከዛ ውጪ ወደ 29 የሚሆኑት ላይ እስከ 25 ዓመት የሚደርስ ውሳኔ እንዲያገኙ ተደርጓል። በቀጣይም በጣም ያደገና የተቀናጀ ኦፕሬሽን በዚህ ዙሪያ የሚሰራ የሚሆንና በዚህ ስራ ውስጥ የሚሳተፉ የተለያዩ ተሽከርካሪዎችና በዛ ውስጥ የሚሳተፉ የተለያዩ ኃይሎች አሉ። እነዛ ኃይሎች ላይም አስፈላጊው ጥናት ያለቀ ስለሆነ በቅርቡ በጣም የተቀናጀ ኦፕሬሽን የሚሰራና አስተማሪ የሆነ ህጋዊ እርምጃ የሚወሰድ መሆኑን እስካሁንም የሄድንበት ሂደት ትልቅ መሆኑን ለማሳየት ነው። ከዛ ውጭ ሀገራችን ላይ ከሙስና ጋር ተያይዞ በጣም በስፋት የሚነሳ ህብረተሰቡ የሚያነሳቸው ኬዞች አሉ። እነሱንም ትኩረት ሰጥተን እየሰራን ነው። በተለይ ፌዴራል ተቋማት በሆኑትና ከሙስና ግንኙነት ባላቸው ጉዳዮች ላይ በእነዚህም በሰራነው ስራ ከባለፈው ዓመት ጋር ዘንድሮንም ጨምረን ወደ 879 መዝገቦችን ፖሊስ ምርመራ እያጣራ ነው ያለው። ከዚህ ጋር ከ1 ቢሊዮን በላይ በሙስና ምዝበራ የተካሄደባቸውን ሀብቶች ላይ ምርመራ እያደረገ ነው ያለው። በዚህም በዘንድሮ ዓመት በ262 በሙስና ወንጀል ተከሰው ከ2 ዓመት እስከ 15 ዓመት የሚደርስ ጽኑ እስራትና ሌሎች እነሱ በሙስና የወሰዷቸውን ንብረቶች ጭምር ለማስመለስ የፍትህ ሚኒስቴርም የሚመለከተውን ስራ እየሰራ ነው ያለው። ለዚህ እንደነዚህ አይነቶች ስራዎች ላይ በጣም ኢንቴንሲቭ ስራ ነው የምንሰራው እና የምርመራ አቅማችንን በቴክኒክም በታክቲክም ያደገ የምርመራ አቅም እንደዚሁ ደግሞ በጣም የሰለጠነ ሰው ኃይልም በስፋት ስላለን በእነዚህ ላይ እየሰራን ያለ ነው። ሌሎች እነዚህ ከድንበር ዘለል የወንጀል ኬዞች የድራግ ኢሹ አለ። ብዙ ጊዜ እኛን አካባቢ የማስተላለፊያ አድርገው ለመጠቀም የሚያስቡ ኃይሎች አሉ። በዚህም ወደ 67 መዝገቦች አደራጅተን ከ20 የተለያዩ ሀገራት የተያዙ 76 ተጠርጣሪዎች በቁጥጥር ስር ውለው እስካሁን በውሳኔ ላይ 57 መዝገብ ላይ ውሳኔ ተሰጥቶ 24 ተጠርጣሪዎች ከ2 ዓመት እስከ 12 ዓመት የሚደርስ ጽኑ እስራት እንዲቀጡና ከ155 ኪሎ ግራም በላይ የኮኬን አደንዛዥ ዕፅ በቁጥጥር ስር ያለበት ሌሎችም እጾች ሀገር ውስጥም ጭምር ካናቢስን ጨምሮ ብዙ በቁጥጥር ስር የዋለበትና በተለይ በትላልቅ ከተሞች ላይ አዲስ አበባን ጨምሮ ወጣቱ ላይ ችግር ሊፈጠር የሚችልና ወጣቱን በተለያየ ሱስ ቁርኝት ውስጥ እንዲገቡ ሊያደርግ የሚችል አደገኛ ነገር ስለሆነ እሱና ሌሎች በየናይት ክለቡና በየሆቴሉ በድብቅ ወጣቱ ላይ አደጋ ሊያደርሱ የሚችሉ የባህሪ ለውጥ ማምጣት የሚችሉና ኢቨን ለወንጀል የሚገፋፉ እነዚህ አይነት ሱሶች ላይ ከፍተኛ የሆነ ዘመቻ በማድረግ ከተማውን በተቻለ መጠን ለማጽዳት እና ወጣቱ ሞር ወደ ትምህርቱና ወደ ሌሎች ፈጠራ ስራዎች ላይ ትኩረት እንዲያደርግ የማድረግ ስራ በስፋት እየሰራን ያለ ነው። ለዚህ በምርመራ ስራችንም በወንጀል መከላከል ስራችንም ላይ በጣም ያደገ ስራ ነው ያለው። ለምሳሌ በዚህ 9 ወር ውስጥ የወንጀል መከላከል አቅማችን ላይ ከጉምሩክ ኮሚሽን እና ከክልል ጸጥታዎች ጋር በመሆን ከፍተኛ የውጭ ገቢ ኮንትሮባንድ አለ። እሱን ለመከላከል በተሰራው ስራ በዚህ አመት ብቻ ከ15.6 ቢሊዮን ብር በላይ ግምት ያላቸው ውጭና ገቢ ኮንትሮባንዶች
በቁጥጥር ስር መዋል የተቻለበትና ከባለፈው ዓመት በ6.6 ቢሊዮን ልዩነት ያለው ስራ የተሰራበት ሁኔታ ነው ያለው። ለዚህ ትልቅ አቅም የተፈጠረበት እና ጠንካራ ኢንስቲትዩሽን እየሆነ የመጣበት ሁኔታ ስላለ ይሄ እንደ ሀገርም እንደ ተቋምም ትልቅ ለውጥ ነው ብለን ነው የምናስበው። ምክንያቱም አሁን የኢትዮጵያ ፌዴራል ፖሊስ በቁጥሩ ማድጓል፣ የማድረግ አቅሙ ማድጓል፣ የትጥቅ አቅሙ ማድጓል። ባለፈው እንዳያችሁት 116ኛ ዓመታችንን ስናከብር በጣም ትልቅ ሾው ነበርና በዛ ላይ በጣም ብዙ ሀገራት ተሳትፈዋል። የአፍሪካ ወንድሞቻችን ይሄ የኢትዮጵያ ሾው ሳይሆን እንደ ፖሊስ የአፍሪካ የሚወክል ሾው ነው የሚል አስተያየት ሁሉ የነበረበትና ትልቅ ኩራት የተሰማበት ምክንያቱም የኛ እንደ ትልቅ ሀገርም እንደ ትልቅ ህዝብ እንዳለው ሀገርም ተቋሙን በዛ ልክ ግዙፍ እየሆነና እያደገ የመጣበት ከዛም በላይ ደግሞ በተልእኮም ውጤታማ እየሆነ የመጣበት ሁኔታ ስላለ ይሄ በምንሰራቸው ስራዎች ላይ በጣም ትክክለኛና የሚታይ ለውጥ እየመጣ መሆኑን ለመግለጽ ነው። ኮሚሽነር ጀነራል ሌላ ነገር ላንሳሉት። በተለይ እንደ ኢትዮጵያም እንደ ሀገርም ብዙ ነገር የምናያቸውና የተደራጁ ወንጀሎች ከመከላከል አንጻር ፌዴራል ፖሊስ የሰራቸው ብዙ ስራዎች አሉ። በተለይ ሰዎቹን አግተው መደራደሪያ የሚያደርጉ የገቢ ምንጭም የሚያደርጉ አካላት እንዳሉ ብዙ ጊዜ ፌዴራል ፖሊስም ይገልጻል። በዛም በኩል በተሰሩ ስራዎች የመጡ ለውጦች እንዳሉ ይነገራል እና በዛ አካባቢ የተሰሩ ስራዎች ምን ይመስላሉ? እነዛ ወንጀሎችስ ካሁን በኋላ እንዳይቀጥሉ እንዴት ይሰራል? ከህዝቡስ ምን ይጠበቃል ይላሉ? በተለይ ከእገታ ጋር ተያይዞ በተደጋጋሚ ባለፉት ጥቂት ዓመታት በተደጋጋሚ ነገር ህብረተሰቡንም ከፍተኛ ስጋት ውስጥ የከተተ እና እንደ አንድ የገቢ ምንጭም ሲታይ የነበረ ስለሆነ ይህንን ስራ በኃላፊነት ለማስቀረት የሀገር መከላከያ ሰራዊት፣ ፌዴራል ፖሊስም፣ የደህንነት ተቋማትም በጋራ ተቀናይተን ከክልሎች ጋር በሰራነው ስራ አሁን ላይ ይሄ ነገር በከፍተኛ ደረጃ መቆጣጠር የተቻለበትና እነዚህ ይሄንን ስራ የሚሰሩ ኃይሎችም የሚታወቁ ናቸው። አንዳንዶቹ እነሱንም እንደ ሽፋን ተጠቅመው የግል ገቢያቸውን ለማሳደግ እንደሚሰሩ በሰራናቸው ኦፕሬሽኖች ማረጋገጥ ይችላል። ለምሳሌ ሸኔ በራሱ የሚያግተውና የሚሰራው አለ። በያለበት ቦታ ላይ የገጠሩን ህብረተሰብ ሌሎች ወይ በከተማ የሚኖሩ ቤተሰቦቻቸውን እዛ እያገቱ እዚህ ያለውን ገንዘብ የምጠየቅ ይሄ በተግባር የዛ የሽብር ኃይሉ አንዱም ዓላማዊ ስለሆነ እሱን ሲያከናውን የቆየበት ሁኔታ አለ። ጽንፈኛ ፋኖም በተመሳሳይ እንደዚሁ እያገተ ገንዘብ ይጠይቅበት አሁንም አልፎ አልፎ ባሉበት አካባቢ ያለውን ህብረተሰብ በዚህ መልኩ የሚያሰቃዩበት ሁኔታ ነው ያለው። ነገር ግን በከተሞች እነዚህ ሰዎች በማይንቀሳቀሱበት አካባቢ በሁለት መልኩ አንደኛ የነሱ ሴል የሆነው ግሩፕ የጸጥታ ኃይሎችን ዩኒፎርሞች በተለያየ መልኩ አግኝቶ እየተጠቀመ እገታዎች ሲያከናውን የነበረበት ሁኔታ አይተናል። ባለፈው ዓመትም ታስታውሳላችሁ እዚህ አዲስ አበባ ላይ ቦሌ ላይ በተደረገው ኦፕሬሽን ጋር እርምጃ የተወሰደባቸው አሉ። እነዛ ኃይሎች ሲጠቀሙ የነበረው የጸጥታ ተቋማትን ዩኒፎርም ነው። እንደዚሁ ደግሞ ምንም ከግንኙነት የሌላቸው ነገር ግን ያንን ስም ይዘው ህብረተሰቡን በተለያየ መልኩ በስልክም በምንም እየደወሉ እኛ ከሌነን እንደዚህ ማታረጉ ከሆነ እያሉ ህብረተሰቡን እያስፈራሩ ገንዘብ ለማግኘት የሚያደርጉ ኃይሎች ነበሩ። እነሱንም መቆጣጠር ችለናል። በሁሉም መልኩ በዚህ ዙሪያ የነበረውን ችግር ለማስቀረት በተሰሩ ኦፕሬሽኖች በቁጥጥር ስር እንዲውሉ የማድረግ በተለያየ መልኩ ደግሞ ያገኟቸውን ገንዘቦች እሱ በባንክ እንዲታገድና በህግ ቀጣይ የምርመራ ሂደቱ እያለቀ ሲሄድ ህብረተሰቡ በዚህ ጥቃት የደረሰበትና ገንዘቡን እነዚህ ሽብር ኃይሎች የቀሙትን ለመመለስ የሚሰራበት ሁኔታ በምርመራ እየታየ ነው ያለው። ቀላል የሚባል ብር አይደለም። በብዙ ሚሊዮኖች የሚቆጠር ፖሊስ አሳግዶ ምርመራ እያከናወነባቸው ነው ያሉት። ለዚህ በሽብር ኃይሎችም ሌሎች የነሱንም ስም ከቨር እየተጠቀሙ ይሄንን የሚሰሩና በግልም ደግሞ እንደ ገቢ ምንጭ አይተው በዚህ ጉዳይ ላይ የተሰማሩትን በቁጥጥር ስር እያዋልን ተጠያቂ እያደረግን ያለ ነው። አሁን ላይ ቅድም ካነሷቸው የሽብር ኃይሎች ከ972 በቁጥጥር ስር ውለዋል ከምንላቸው ውስጥ በተለያየ ጊዜ
ህብረተሰቡ ላይ እገታም ግድያም ሲፈጽሙ የነበሩ ኃይሎች ጭምር የተካተቱበት ምርመራና ኦፕሬሽን ነው። ለዚህ አሁን ሁላችንም እንደምናውቀው ብዙ በዚህ ጉዳይ ላይ የሚሰማ ነገር የለም። በመስመሮች ላይም ባለው እንቅስቃሴ ፌደራል ፖሊስ የወንጀል መከላከል ኃይላችን በጣም ጠንካራ የፈጥኖ ድራሽ ኃይል አለ፣ ጠንካራ የኮማንዶ ኃይል አለ። ይህ ኃይል በአራቱም የሀገራችን ማዕዘኖች ስምሪት ያደርጋል። በአምስቱም የአዲስ አበባ መውጫ የክልል መንገዶች ላይ ፓትሮሎች ይደረጋሉ። በዚህም ከ400 በላይ መንገድ ላይ ዘረፋዎችን፣ ግድያዎችን ሲፈጽሙ የነበሩ ኃይሎች ላይ የተለያዩ ደረጃ ያላቸውን እርምጃዎች ወስዷል። አብዛኞቹን በቁጥጥር ስር አውሏል። አሁን ላይ ብዙውን ሶሻል ሚዲያ ላይ ከምንሰማው በስተቀር ሁላችንም አብዛኛውን እንቅስቃሴ እናደርጋለን። መንገዶቻችን በየትኛው መልኩ በጣም የተሻለና ተፈለገበት ቦታ የሰው መንቀሳቀስ የሚችልበት ሁኔታ ተፈጥሯል። አንድ ሀሳብ ላንሳሎት። በተለይ እንደ ሀገራችንም እንደ ዓለም የሚያስቸግሩ ነገሮችና ለሰላምና ጸጥታ መደፍረስ ምክንያት የሚሆኑት ብዙውን ጊዜ የኢኮኖሚ አለመረጋጋት እንዲፈጠር የሚያደርጉ አላግባብ ዋጋ የሚጨምሩ ደላሎችና ነጋዴዎች አሉ። ይህም ብቻ ሳይሆን ከተሞችንም ጨምሮ ፌደራል ፖሊስም ሲሰራበት የነበረና ትልቅ ለውጥ የመጣው የሞባይል ንጥቂያን እናስታውሳለን። ሞባይል ባንኪንግ ማጭበርበርን እናስታውሳለን። እነዚህ ወንጀሎችን ከመከላከል አንጻር ምን ስራ ተሰራ? የተገኘው ውጤትስ ምን ይመስላል? እንግዲህ ቴክኖሎጂ ሲመጣ ብዙ አድቫንቴጆች ይዞ ይመጣል። በቴክኖሎጂ አጠቃቀም ላይ ደግሞ አቅም ፈጥረን በጥንቃቄ ማንጠቀም ከሆነ ደግሞ ለሌቦችና ለሌሎች ወንጀለኞች ደግሞ ድል ይፈጥራል። አሁን ከሞባይል ባንኪንግ እና ከቴሌብር አጠቃላይ ትራንዛክሽን ጋር ተያይዞ በጣም ብዙ ሰዎች ሲጭበረበሩ እናያለን። የተማረውም ያልተማረው ያው ፖሊስ ጋር የማይደርስ ነገር ስለሌለ ብዙ መረጃዎችን ስለምናይ አብዛኛው የተማረው ጭምር በእነዚህ ሰዎች እየተጭበረበረ ቀላል የማይባል ገንዘቡን እያጣ ነው ያለው። ይሄን ነገር እንዴት መከላከል ይኖርብናል ብለን በከፍተኛ ኃላፊነት ለመስራት ጥረት አድርገናል። ለዚህ ምንድነው ያደረግነው? አንደኛ ሁሉም የባንክ አመራሮች፣ የግልም የመንግስት ባንክ ኃላፊዎች ባሉበት ትልቅ መድረክ አካሂደናል። የዚህን ችግር ጥናት ማቅረብን ውይይት አድርገናል። ሁለተኛ ከቴሌ ጋርም በጣም ተቀራርበን ስለምንሰራ ከነሱ ጋርም ተቀራርበን እነዚህን የወንጀል ኬዞች እንዴት መከላከል እንደምንችል ተነጋግረናል። ሌላኛው በተለያዩ በእኛ የሚዲያ ፕላትፎርሞች ህብረተሰቡን በከፍተኛ ደረጃ አዌር የማድረግ ስራ ሰርተናል። ለዚህ በዚህ ዓመት ከሰራነው አንዱና የተሳካ ኦፕሬሽን የምንለው በዚህ ማጭበርበር ስራ ላይ የተሰማሩ በጣም ዋና የሚባሉና በደንብ የተደራጀ ኃይል በቁጥጥር ስር ማዋል ችለናል። እስካሁን ባለው ሪፖርት ወደ 80 የሚጠጉ ከተለያየ ዩኒቨርሲቲ ግራጁዌት ያደረጉና በተለይ አይቲ ላይ የራሳቸው እውቀት ያላቸው እነዚህን ኃይሎች በቁጥጥር ስር ማዋል ተችሏል። ከነሱ ጋር የተለያየ በጣም ብዛት ያለው ሲም ካርዶችን፣ ሞባይል ቀፎችን፣ እንደዚሁ ኮምፒውተሮችንና ከ500 በላይ የባንክ አካውንት በተለያየ ስም የወጣ የባንክ አካውንት ኢሚዲየትሊ ብሩን ሃክ እንዳረጉና አጭበርብረውን መውሰዳቸውን ሲያረጋግጡ የሚበትኑበትን የባንክ አካውንት ደብተሮቻቸውን በቁጥጥር ስር አውለን አሁን ኦልሞስት ያ ሪፖርት በከፍተኛ ደረጃ እየቀነሰ ነው ያለው። ከዛ ውጪ ብዙ ጊዜ እንደዚህ አይነት ችግሮች ሲኖሩ የኛ አፕ አለ፣ ኢትዮጵያ ፌደራል ፖሊስ አፕ። በዛ አፕ ተፈላጊዎችንም ዲስፕሌይ አድርገን እና አፑን የሚጠቀሙ ሰዎች ጠቁመው አንዳንዱ በአንድ ሰዓት ውስጥ ጭምር እነዛ የምንፈልጋቸው ሰዎች የት እንዳሉ ጠቁመው ያስያዙና አሁን አንዱ ፌደራል ፖሊስ ጋር ውጤታማ የሆነበት የምርመራ ስራ አንዱ ነው። በዚህ ዙሪያ በከፍተኛ ደረጃ ተደራጅተው እንደ ሀገር ይሄንን ጉዳይ ሲያምሱ የነበሩ ከ80 በላይ በቁጥጥር ስር ውለዋል። አጠቃላይ በዚህ ይሄንን የማጭበርበር ስራ የሚሰሩባቸውን ዲቫይሶች እና የተለያዩ ሲም ካርዶች እንደዚሁ ደግሞ የባንክ ደብተሮች በእነሱ ወዲያው የሚበትኑበትን የባንክ ደብተር ጭምር በቁጥጥር ስር አውለናል። 116 ሰዎች በዚህ ጉዳይ የተጠቁ ቀርበው ለፖሊስ ቃላቸውን ሰጥተዋል። ከ30 ሚሊዮን በላይ ደግሞ ትራንዛክሽን ያካሄዱበትን አካውንትና የነሱን አጠቃላይ የትራንዛክሽን ሲስተሙን አሳግደን ምርመራ እያደረግን ያለ ነው። እነዚህን ኦፕሬሽኖች ከሰራን በኋላ አሁን ብዙም በዚህ ዙሪያ እነዚህ አይነት ችግሮች
እየተሰሙ አይደሉምና ይሄንን አጠናክረን እንቀጥላለን። ምክንያቱም እንደዚህ አይነት ኬዞች በእንጭጩ መቅጨት ካልተቻለ አሁን አንዳንድ ሀገር ላይ ልክ እንደ ኢንዱስትሪ ፓርክ ሃከሮች ትልቅ ፓርክ ፈጥረው በተለይ ጸጥታ ችግር ባለባቸው አካባቢዎች ላይ ከሌሎች ሀገሮች ላይ በጣም ጫና እየፈጠሩ ያሉበት ሁኔታ ስላለ እሱ እያደገ ወደኛም እንዳይመጣ በእንጭጩ የመቅጨት እና እኛም የቴክኖሎጂ አቅማችን እያሳደግን እነዚህን ችግሮች የመቋቋም እና የመቆጣጠር ስራ እየሰራን ያለነው ከሚመለከተው ባለድርሻ አካላት ጋርም ቅድም እንዳነሳሁት ጠንካራ የሆነ ግንኙነት ፈጥረን እነሱንም የወንጀል ዘዴውን አዌር እያደረግናቸው ሲስተሞቻቸው ላይ እንዲሰሩ እና ህብረተሰቡንም አዌር እንዲያደርጉ እያደረግን ያለነው። በዚህ አጋጣሚ ተረድቶ በምንም መለኪያ ሰዎች ደውለው አካውንታቸውን ጠይቀው ገንዘብ እንደፈለገ ሊወስዱ የሚችሉበትን እድል ይህንን መንቃት ይኖርባቸው። ሌላው ብናነሳ እና ህዝቡ ቢረዳው ፌደራል ፖሊስም ለህዝቡ ቢያስረዳውና ህዝቡም እንዲረዳው ቢደረግ ብዬ ያመንኩት የወንጀሎች ጠባይ እንደ ዓለም አቀፍም እንደ ሀገራችንም በጣም እየተቀያየሩ ያሉ ናቸውና በየጊዜው ጠባዩን እየቀያየረ የመጣውን ወንጀል ለመከላከል የሚያስችል ፌደራል ፖሊስ ገንብተናል ማለት እንችላለን። ምንድነው እንግዲህ የወንጀል አፈጻጸም ዘዴ የተለያየ ነው። ፖሊስ ሁሌ ራሱን አፕዴት ያደርጋል። በሀገር ውስጥም በውጭም ካሉ የወንጀል አፈጻጸም ዘዴዎች ጋር ራሱን እያዛመደ በዛ ላይም እውቀት እየፈጠረ ይሄዳል። ዛሬ ላይ ደግሞ ፌደራል ፖሊስ በጣም ያደገ ቴክኖሎጂ እየተጠቀመ ነው ያለው። ለምሳሌ የኢትዮጵያ ፌደራል ፖሊስ አፕ the best police app application awardን በዓለም ላይ በአንደኝነት ደረጃ አሸንፏል። ለዚህ ይሄ ለዓለም የተረፈ ቴክኖሎጂ ነው ማለት ነው። አሁን ከኢትዮጵያም ከአፍሪካም አልፈን ዓለም ላይ the best ብዙ ሀገራት ተወዳድረዋል። ከ130 ሀገራት በላይ በዚህ ካታጎሪ የኢትዮጵያ ፌደራል ፖሊስ አፕ ተመራጭ ሆኗል። አሁን እኛ ይሄንን አፕ እያንዳንዱ ሰው ዳውንሎድ አድርጎ በሚጠቀመው ስማርትፎን ላይ የተለያዩ አማራጮች አሉ። ፕሌይ ስቶር አለ፣ አፕ ስቶር አለ። ዳውንሎድ አድርጎ ቢጠቀም በከፍተኛ ደረጃ ፖሊስን ማገዝ ይችላል። ለፖሊስ ዋናው እና መሰረቱ መረጃ ነው። እኛ ደግሞ በወንጀል መከላከል ጽንሰ ሀሳብ የተለያዩ በሳይንሱ የተቀመጡ ሞዴሎች አሉ። ለዚህ የምንጠቀመው የህብረተሰብ አቀፍና መረጃ መር የወንጀል መከላከል ሞዴልን ነው ኢምፕሊመንት እያደረግን ያለን። ለዚህ አፑ ለወንጀል መከላከል ስራ ይጠቅማል፣ ለወንጀል ምርመራ ስራ ይጠቅማል። ለምሳሌ በእኛ አፕ ህፃን ልጅ መተማ ላይ ታግቶ እዛ ያለ የህብረተሰብ ክፍል መረጃ ልኮ እዛ ላለ የመከላከያ ሰራዊት መረጃውን አስተላልፈን ያ የታገተውን ህፃን ልጅ መያዝ እና ለቤተሰቡ መመለስ ተችሏል። ከዛ ውጪ በአዲስ አበባ ውስጥ ተቀናይተው ዘረፋዎችን የሚያካሂዱ እና በየቦታው ባሉ ካሜራዎች ሪከርድ ያደረጉ ግለሰቦች የኛን አፕ ተጠቅመው ያ ሪከርድ ልከው እነዛን ወንጀለኞች ባጠረ ጊዜ በቁጥጥር ስር አውለን ለህግ ያቀረብንበትና እንዲቀጡ ያደረግንበት ሁኔታ በጣም ብዙ። የትራፊክ ማኔጅመንታችን ላይ አዲስ አበባ ነው፣ ሌሎችም ኤሪያዎች ላይ የወንጀል ኬዞች ላይ በከፍተኛ አሁን እዚህ ኢንተርቪው ከመግባቴ በፊት በጣም ከፍተኛ የሆነ ሂውማን ትራፊኪንግ የሚሰራበትን ላይንና የሚሰሩ ተሽከርካሪዎችንና አካላትን ሪከርድ አድርገው በአፓችን ልኳል። እነዚህን አይነት ነገር ሲላክ አንደኛ መረጃውን ወደ ማስረጃ ለመቀየር ይቀላል፣ ሁለተኛ እንደዚህ አይነት ጉዳዮችን መርምሮ ተጠያቂ ለማድረግ በጣም ያግዛል። ከዛ ውጪ በዚህ በገቢና ወጪ ኮንትሮባንድ ላይ በቅርቡ በያዝናቸው ስራዎች ውስጥ በጣም በማይገመት ሁኔታ እየሄደ ባለ ጎማ ውስጥ ሩም ፈጥረው የተለያዩ ኮንትሮባንድ ዕቃ ጭነው ፖሊስ ያንን ጠርጥሮ የተለያዩ የፍተሻ ቱሎች ተጠቅሞ እነዛን ነገሮች የያዘበት ሁኔታ አለ። በቅርቡ እያየን ያለንበት ነገር ማለት ነው። ሌላ ከድራግ ጋር ተያይዞ ዓለም አቀፍ ዝውውር ነው ያለው። እነዚህ ዓለም አቀፍ አዘዋዋሪዎች በጣም የረቀቀ እና ያን ድራግ በፍጹም ሰዎች ሊያስቡና ሊጠረጥሩ በማይችሉበት ሁኔታ ለማለፍ ነው የሚሞክሩት። ግን ይሄንን ስራ ፖሊስ ቀድሞ በምን መልኩ ሊያሳልፉ እንደሚችሉና እነዚህ ነገሮች ደግሞ በቀላሉ ሰርች አድርገን ልንደርስ የምንችልበትን ቴክኖሎጂ ተጠቅሞ
ቅድም ያልኳቸውን 20 ሀገራት ውስጥ ወደ 76 የሚሆኑ ተጠርጣሪዎች በቁጥጥር ስር መዋል የተቻለበትና ከፍተኛ ኪሎግራም ግምት ያለውን እጽ በቁጥጥር ስር መዋል የተቻለበት አንዳንዱን እንግዲህ ወደ ህብረተሰቡን ካወጣን ለሌሎችም ወንጀሉን ለሚያስቡ ሰዎች ለመጠቀምም በሌላ በአንጻሩ ደግሞ ለነሱም እድል እንዳይፈጠር እንጂ በጣም የረቀቁ የወንጀል ኬዞችን በማውጣት ውስጥ ትልቅ ስራ እየተሰራ ነው ያለው። ከዛ ውጪ የኛ የፎረንሲክ አቅም በጣም ያደገ ነው። የፎረንሲክ የምርመራ አቅማችን ማለት ነው። በቅርቡ በክቡር ጠቅላይ ሚኒስትራችን በዚህ ዓመት የተመረቀው የፎረንሲክ የምርመራና የልቀት ማዕከል ያደገ ቴክኖሎጂ ነው የሚጠቀመው። በዲጂታል ፎረንሲክ በየትኛውም ደረጃ ሽብርተኞች የትኛውንም ኤሌክትሮኒክስ ተጠቅመው የተለያየ በፍጹም ሊደርሱ የማይችሉበት ነው ብለው የተለያዩ መረጃዎች ልውውጥ ቢያደርጉ የተለያየ የራሳቸውን ተሞክሮ ቢለዋወጡና ወይ አደጋ ለማድረስ ቢያቅዱ ኢቭን ከዛ ኤሌክትሮኒክስ ውስጥ እንኳን ድሌት ቢያደርጉ አሁን እኛ የታጠቅነው የዲጂታል ፎረንሲክ በየትኛውም ዘመን የተሰረዙ ዳታዎችን አፕዴት አድርጎ በአንዴ ከ140 በላይ አፖች ላይ አናሊሲስ ሰርቶ ሪፖርት ነው ያወጣል። ስለዚህ እነዚህ አይነት ያደጉ ቴክኖሎጂዎች እየተጠቀምን ነው። ኢትዮጵያ በብዙ መልኩ በኖርማል ክራይም ሬት በጣም ያነሰና ይሄ ትልቅ ሀገር ውስጥ እየተፈጸመ ያለው ወንጀል ያነሰ ነው። አዲስ አበባ በጣም ሴፍ ነው ስንል በብዙ መልኩ የሚሰሩ ስራዎች ያደጉ ስለሆኑ ከዛ ውጪ ዲኤንኤ ምርመራ አልነበረም ኢትዮጵያ ውስጥ ከ2014 ጀምሮ ነው በዚህ ሪፎርም ዲኤንኤ ምርመራ የተጀመረው። አንዱ የሰው አቅም ተፈጥሯል፣ ሁለተኛ በጣም ያደገ ቴክኖሎጂ ነው የምንጠቀመው። አሁን በዲኤንኤ በዚህ 9 ወር ውስጥ 205 ኬዝ አጣርተን ለጠያቂው ክፍል ሪፖርት ሰጥተናል። ለምሳሌ የዲኤንኤ ምርመራችን ላይ አሁን ከጎረቤት ሀገራትም ጥያቄ እየቀረበ ነው እዚህ ምርመራዎች እንድናደርግላቸውና ውጤቶች እንድንሰጣቸው ማለት ነው። ከዛ ውጭ አዲስ አበባን ጨምሮ የተለያዩ ቃጠሎች ሲነሱ ሁላችንም እናውቃለን። በጣም የተለያየ ስም ሲሰጥ የነበረ ወይ ከሌ ነው ወይ አንዳንዱ ወደ ብሔር የመውሰድ አንዳንዱ ከሌሎች ኃይሎች ጋር የማገናኘት የነበረውን ቃጠሎ ኬዝ የኛ ፎረንሲክ የምርመራ ማዕከል ነው አርሰን ወይም የምርመራ ቃጠሎ ምርመራ የሚያካሂደው አካል መርምሮ ሪፖርቶች በቅርቡ እየወጡ ህብረተሰቡ እንዲያውቀው የተደረገው ማለት ነው። እና እነዚህ ስራዎች የተሰሩ ነው። በቀጣይም የዶፒንግ ምርመራ እኛ የአትሌቲክስ መዳረሻ ሀገር ነን። ኢትዮጵያ በአትሌቲክስ በዓለም ከቀዳሚዎች ውስጥ ያለች ሀገር ነች። ለዚህ ከዚህ ዙሪያም አብዛኛው ውጭ ሀገር የሚመረመረውን እዚህ ሀገር ውስጥ ለማስቀረት ከስዊዘርላንድ ባለሙያዎች መጥተው የእኛን ማዕከል አይተው በጣም አፕሪሼት አድርገዋል። አሁን ለዛ መሟላት ያለበትን አሟልተን በሚቀጥለው እሱንም ጭምር የምንጨምርበት ሁኔታ ነው ያለው ማለት ነው። ከዛ ውጪ አሁን እንግዲህ የፖሊስ ቴክኖሎጂ እያደገ ነው። የወንጀል ባህሪ እየተለዋወጠ ነው። ከሀገራት ጋር በጣም ተቀራርበን እየሰራን ያለ ነው። ከኢንተርፖል፣ ከአፍሪፖል፣ ከምስራቅ አፍሪካ የፖሊስ ድርጅት ኤአብኮ እንደዚሁ ከሀገራት ጋር ቅድም እንዳነሳሁት የሰው አዘዋዋሪዎችን ጭምር ከውጭ ማምጣት በቅርቡ አሁን ግብጽ ውስጥ ግድያ ተፈጽሞ ያን ግድያ የፈጸመው አካል ወደ እንግሊዝ አልፎ ከእንግሊዝ ለማስመጣት እየሰራን ያለ ነው እና ከሀገራት ጋር በጣም ተቀራርበን እየሰራን ያለ ነው። ከዱባይ እና ከዩኤኢ ጋር አሁን ብዙ የጋራ ምርመራዎች እያከናወንን ያለ ነው። እዛ ወንጀል ሰርቶ እዚህ የሚመጣውን እዚህ እንይዛለን። እዚህ ወንጀል ሰርቶ እዛ የሚሄደውን እዛ ተይዞ በሰሩት ወንጀል ላይ ምርመራዎች እንዲከናወኑና የዘረፏቸው ንብረቶች ካሉ በሕግ እየታገደ ለሚመለከተው እንዲመለስ የሚደረግበት ስራ በስፋት እየተሰራ ነው ያለው። እንግዲህ የኢትዮጵያ ፖሊስ አሁን ቅድም ያልነውን የወንጀል አፈጻጸም ዘዴን የማወቅ እና በሀገራችን ውስጥ የሚፈጸመውን ወንጀል ተረድቶ ምርመራዎችን የማድረግ ኦፕሬሽኖችን አድርጎ የመያዝ ስራ እያደገ የመጣው የፖሊሱም አቅም እና የቴክኖሎጂ የመጠቀም አቅሙም ስላደገ ነው። የሞባይል ስርቆት አለ አዲስ አበባ ውስጥ ሰዎች የመንጠቅ አለ። አንዳንዴ የመኪና ስርቆት አለ፣ የመኪና ዕቃ ስርቆት አለ። ቅድም የተደራጅቶ ታጥቆ ከተማው ህብረተሰብ ላይ ጫና ፈጥሮ ወንጀል የሚሰራ ኃይል የለም። አሁን ላይ በአስተማማኝ ሁኔታ እየተቆጣጠርን ስለሆነ
የሞባይል ኬዝ ላይ ሪፖርቱ ፖሊስ ጋር ከደረሰ ከጋምቤላ ያስመለስነው ሞባይል አለ። ፖሊስ እስከዛ ድረስ ተከታትሎ በቅርቡ ወደ ባህር ዳር የወጣን ሞባይል በደቡብም እንደዚሁ የትም ቢሄድ ያ የተሰረቀውን ስልክ የመያዝና የማስመለስ ሌባውንም ተጠያቂ ማድረግ ስራ እየተሰራ ነው ያለውና ዋናው እኔ ህብረተሰቡ በዚህ ዙሪያ በማንኛውም የወንጀል ኬዝ አንደኛው አፑ አክሰስ ያደርገዋል። አፑን ተጠቅሞ ከየትም አንግል ወደ ፖሊስ ሪፖርት መላክ ይችላል። ወንጀሉ የተፈጸመው የሆነ ቦርደር ላይ ሊሆን ይችላል። ቦርደር ላይ የትኛውም የሀገራችን ማዕዘን ላይ አፑ ሲስተሙ ይሰራል። እሱን ተጠቅሞ መላክ ይችላል። አንድ ከላከ በኋላ በላከው መረጃ የሚሆን በላከው ክስ ላይ ፋይል ነምበር ያገኛል። ያን ፋይል ነምበር ተጠቅሞ 991ን እየደወለ ኬዙ የት እንደደረሰ ቼክ ማድረግ ይችላል። አሁን ይህንን ስራ እያስፋፋን ያለ ነው። ወደ ድሬዳዋ ላይ ኢምፕሊመንት አድርገናል። በጣም ጥሩ ስራ እየተሰራ ነው ያለው። አዲስ አበባ ሙሉ ለሙሉ እየተሰራ ነው ያለው። ኦሮሚያ ላይ በተወሰነ ደረጃ ተጀምሯል። አሁን አማራም ሌሎች ክልሎች ላይም ስልጠናውንና ስራውን እያስፋፋን እንሄዳለን። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን እንገነባለን። የስማርት ፖሊስ ስቴሽን ማለት ነው። እሱን ላውንች እናደርጋለን። እሱን ከተወሰኑ ወራት በኋላ ላውንች ስናደርግ በአፍሪካ የመጀመሪያው ነው፣ በዓለም አራተኛው ነው ማለት ነው። ያኔ ማንኛው የህብረተሰብ ክፍል ገብቶ በነፃነት ኬዙን ምንም አይነት ንክኪ ሳይኖር ለፖሊስ ሪፖርት የሚያደርግበት የሚፈልገውን የፖሊስ ኃላፊ ደግሞ ላይቭ አግኝቶ ኬዙን ማስረዳት የሚችልበትን ስርዓት እንፈጥራለን። ለዚህ የፖሊስ አቅሙም እያደገ ነው። የዓለም አቀፍ ተወዳዳሪነቱንም ከፍ አድርጎ በተለይ ደግሞ ወንጀልን ለመከላከልና ህብረተሰባችን በነፃነት ከወንጀል ስጋት ነፃ ሆኖ የሚንቀሳቀስበትን የሚሰራበትን ሁኔታ ለመፍጠር እየሰራ ነው። በተጨባጭም እያየን ነው። ባለፈው ያው በሶሻል ሚዲያ በስፋት ሲካሄድ ሲሰማ ስለነበረ የተለያዩ የአፍሪካ ሀገራትም እየመሰከሩ ነው ያሉት። አዲስ አበባ ውስጥ ምሽት ላይ አንዳንድ ሰው ምሽት ስፖርት ቢሰራ አለ ጎዳና ላይ ብዙ ሰው ወክ ያደርጋል፣ ይንቀሳቀሳል። እኛም እሱን ነው በጣም ማስቀጠል አለብን። በየትኛውም ከተማ ያለ ፖሊስ ህብረተሰቡ በነፃነት ነፃ ሆኖ የሚንቀሳቀስበትን እና ከስጋት ነፃ የሚሆንበትን ሁኔታ መፍጠር አለብን ብለን እየሰራን ያለ ነው። ወንጀል ማስቆም አይቻልም። ነገር ግን ወንጀል ቢሰራም ለፖሊስ ሪፖርት ማድረግ ከተቻለ ፖሊስ የመያዝ የተሰረቀ ንብረት ካለ የማስመለስ ወንጀለኛን ተጠያቂ የማድረግ ግን ኃላፊነት ስላለበት እሱን በስፋት እንሰራለን ማለት ነው። የመጨረሻ ጥያቄ ላድርግሎትና እርስዎ የግሎባል ፐብሊክ ሴኩሪቲ ኮርፖሬሽን ፎረም የቦርድ አባል መሆኑትን ሰምተናልና እርስዎ ሀገርን እንደሚወክል ሰንደቅ ዓላማን እንደሚወክል የጸጥታ አመራር ሀገራዊ አንድምታውን እንዴት ያዩታል? የዚህን ፎረም ቦርድ አባል መሆን እንግዲህ የዚህ ኢኒሼቲቭ በቻይና መንግስት ኢኒሼት ተደርጎ የግሎባል ፐብሊክ ሴኩሪቲ ኮርፖሬሽን ፎረም ቻይና ውስጥ ነው የሚካሄደው። የመጀመሪያውን የአፍሪካ ሴሚናር ባለፈው እዚህ አካሄደናል። ሚያዝያ 27 የኛን ናሽናል ዴይ ባከበርነው ማግስት የዚህን የግሎባል ፐብሊክ ሴኩሪቲ ኮርፖሬሽን ፎረም የአፍሪካን የኮንቲነንቱን ሪጂናል ሴሚናር እዚያ አካሄደናል። የቦርዱ የፎረሙ ቼርማን የቦርድ ቼርማን በተገኙበትና የተለያዩ የአፍሪካ ሀገራት ፖሊስ ኮሚሽነሮች ባሉበት እዚያ አካሄደናል። ይሄ ፎረም በጣም ትልቅ ጠቀሜታ አለው። ምክንያቱም አሁን ከ124 ሀገራት በላይና ዓለም አቀፍ ተቋማት ኢንተርፖልን ሌሎች የዓለም አቀፍ ተቋማት ጭምር የሚሳተፉበት ነው። እዛ ላይ ብዙ የፖሊስ የሎ ኢንፎርስመንት ኤጀንሲስ ልምዶች የሚንጸባረቁበትና በዛ ልምዶች ላይ ሀገራት ልምዶችን ልውጥ የሚያደርጉበት እንደዚሁ ደግሞ ቴክኖሎጂዎች የተለያዩ ኤግዚቢሽኖች አሉ። በዛ ላይ ለፖሊስ የሚያግዙ ቴክኖሎጂዎችና ትጥቆች በኤግዚቢሽን የሚቀርቡበት እኛም ያለንን ልምድ ለሀገራት የምናካፍልበትና በተለይ ደግሞ በዚህ የቦርድ አባልነት ኢትዮጵያ እንደ አፍሪካን ወክላ የምትሳተፍበት እድል የፈጠረና ትልቅ ኤክስፖዠር ያገኘንበት እኛም ልምዶች ከሀገራት የወሰድንበትና እኛ ጋም ያለውን ልምድ ለሌሎች ያካፈልንበት እድል ስለሆነ ይሄ ለእኛ ጥሩ እድል ፈጥሯል። በቅርቡም ዱባይ በነበረው የወርልድ ፖሊስ ሰሚት ላይ ከ130 ሀገራት በላይ ናቸው የተሳተፉት። በጣም ያደጉ
ሀገራትም የሁሉም ኮንቲነንት ሀገራት ተሳትፈዋል። በዛ ላይ ነው የኛ አፕ ተሸላሚው ነው። እንደዚሁ ደግሞ የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ትብብር ላይ እየሰራ ባለው ስራ ፈርስት ክላስ ሜዳል ተሸላሚው ነው ማለት ነው። ይሄ እንደ ሀገርም ትልቅ ክብር አለው። እንደ ተቋምም ለምንሰራው ስራዎችና ነገም እንዳንዘናጋ እንዳንተኛ እኛ እየሰራን ያለነው ስራ ከሀገርም አልፎ ለሀገርም እንደገና ለዓለምም እየጠቀመ መሆኑን ያየንበት መድረክ ነው። ለዚህ ነው ይሄን ነገር የምንሰራው። በቅርቡም በኢትዮጵያ ፖሊስ ዩኒቨርሲቲ የፖሊስ ኢኖቬሽን ማዕከልን ተግባራዊ እናደርግና የፖሊስ ስራ በጣም በኢኖቬሽን መታገዝ አለበት። እሱንም ተግባራዊ አድርገን የፖሊሱን ስራ ከዘመኑ ጋር እኩል የሚሄድና በተለይ ወንጀለኞች ላይ ደግሞ በልጦ ሁሌም ወንጀለኞችን የሚበልጥ ወንጀለኞችን በቀላሉ መቆጣጠር የሚችልና ወንጀለኞች የማያመልጡት ተቋም እንዲሆን በኃላፊነት እንሰራለን። እየሰራንም አሁን እያየን ያለን ውጤትም ወደዛ የሚወስደን ስለሆነ ይሄ ነው እንግዲህ ቅድም እንዳነሳሁት አሁን ስፔሱን ወይንም የስማርት ፖሊስ ስቴሽኑን ስንጀምር በአፍሪካ የመጀመሪያ ነው የሚሆነው። ዓለም ላይ እስካሁን 3 ሀገራት ላይ ነው ያለው። 4ኛው ሀገር የኛ ይሆናል። ያኔ እሱን በአዲስ አበባ በቅርቡ ክቡር ጠቅላይ ሚኒስትራችን ያስጀመሩት የሲቪል ሰርቪሱን ለማሳለጥና የተሻለ ለማድረግ ህብረተሰቡ የተሻለ ሰርቪስ እንዲያገኝ የመሶብ የሚል ወደ 12 ተቋማት አንድ ላይ ሰርቪስ የሚሰጡበትና በቀላሉ ሰዎች የሚፈልጉትን ሰርቪስ የሚያገኙበትን እድል ተፈጥሯል። የኛም ወደዛ የሚያድግ ማለት ነው። ወደዛ የሚያድግ ሰዎች በነፃነት 24/7 ፈልጉትን ሰርቪስ ከፖሊስ በነፃነት የሚያገኙበትን በሚፈልጉት ጉዳይ ላይ ደግሞ ተጠያቂነት ያለው ኮሙኒኬሽንም እንዲሁም ፖሊስንም መጠየቅ የሚችሉበት ሁኔታ እንዲሆን እድል ይፈጥራል። ይሄንን ተግባራዊ እናደርጋለን። ከዛ ውጪ በመንገድ ደህንነትም በተለይ ትራፊክ ኬዝ ላይ ትልቅ ስራ ይፈልጋል። እንደ ኢትዮጵያ አሁን እየሆነ ያለውና በሰዎች ላይ እየደረሰ ያለው የሞት አደጋ ቀላል አይደለም። ይሄንን መቅረፍ የሚችል ስራ እንደ ኢትዮጵያ ፌዴራል ፖሊስ ኢኒሺዬቲቭ ተወስዶ ትራንስፖርት ሚኒስቴርና ከሌሎች ተቋማት ጋር ስራዎችን ለማስጀመር ጥረት እየተደረገ ነው ያለው። እሱ ላይም ጠንክረን እንሰራለን። ምክንያቱም በትራፊክ አደጋ ብዙ ሰዎች ይሞታሉ። በዚህ ዓመት ከ2400 ሰው በላይ ሞቷል። ብዙ ጊዜ የትራፊክ አደጋ ላይ አደጋው ደርሶ ሁላችንም ከንፈር መጠን ነው የምናልፈው። ሽብርተኞች ወይንም ሌሎች ወንጀለኞች ግን የሆነ አደጋ ሲያደርሱና የሆነ ችግር ሲፈጥሩ እንደ ሀገር ነው የምንንቀሳቀሰውና ልክ ለሽብርተኞች አደጋ አድርሰው እንደ ሀገር እንደምንንቀሳቀሰው ሶሻል ሚዲያውም እንደዛ ካምፔን እንደሚያደርገው በትራፊክ አደጋ ላይም ለምን የሚል ካምፔን ማድረግ እና በጋራ መቆምና ይሄን ነገር እጃችን ላይ ያለውን ነገር ሰዎችን እየበላ ስለሆነ እሱንም ማስቀረት የሚችል ስራ እየሰራን ያለነው እሱን በስፋት በቀጣይ ደግሞ እንደዚሁ ከውጤት ጋር ያሳየን እንሄዳለን ማለት ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በወቅታዊ አሁናዊ ሀገራዊ ሰላምና ጸጥታ ጉዳይ ላይ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እንግዳችን ስለሆኑም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ክቡራን ተመልካቾቻችን በወቅታዊ ሀገራዊ ሰላምና ጸጥታ ጉዳይ ላይ ወደ እናንተ ያቀረብነው ልዩ ወቅታዊ ፕሮግራማችን እስካሁን ድረስ የተመለከታችሁት ይመስል ነበር። ጤና ይስጥልኝ።